በእንግሊዝ ሀገር ማርክ የተባለ ሰዓሊ ጎረቤቱ ኢኔድን በግድግዳው በኩል ስሙን ስትጠራው በማለዳ ከእንቅልፉ ነቅቶ እሷን በውጪ የሆነ ነገር እየተፈጠረ እንደሆነ ትነግረዋለች። ማርክ እሷን ችላ ብሎ ከአልጋው ቢነሳም ነገር ግን መብራት እንደጠፋ ይረዳል። መስኮቱን ለመክፈት ሲሞክር አልከፈት ብሎትም ወደ ውጪ ሲመለከት በሌላ ህንፃ ላይ ያለ ሰው መስኮቱን በኃይል ሲደበድብ ቢያይም ሆኖም ማርክ ሰውየው እብድ እንደሆነም አስቦ ከዚያም ሻይ ለማፍላት ሲሞክር ውሃውም እንደማይሰራም ተረድቶ ሌላ መጠጥ ፍሪጅ ውስጥ ሲፈልግ መብራት ስለጠፋ ወተቱም ተበላሽቶ ነበር። ማርክም ቁርስ ላለመብላት ወስኖ ንጹህ ልብስን መፈለግ ጀምሮ በዚህ መሃል ኢኔድ በግድግዳው በኩል እያለቀሰች ስታወራ ሰምቷት በመብራት መጥፋት ምክንያት ደግሞ አላርሙም ስላልጮኸ ማርክ እንደረፈደበት ተረዳ። ሊወጣ ሲል የቀድሞ ሚስቱ ስልክ ደውላ እሷም ኃላፊነት በማይሰማ አባትነቱ እንደሰለቻትም ነግራው ለጥቂት ጊዜ ተከራክረው ማርክም በቅርቡ እንደሚመጣም ቃል ገብቶላት ነገር ግን በሩን ሊከፍት ሲሞክር በሩ ሙሉ በሙሉ ተዘግቶ አገኘው። በጥንቃቄ ሲመለከት አንድ እንግዳ ነገር በሩን አሽጎትም ነበር። ድንገት ስልኩ የሚጮህ ድምፅ አውጥቶ ተቋርጦ የቤት ስልኩንም ሲሞክር አይሰራምና በመስኮት ሲመለከት ብዙ ጎረቤቶቹ መስኮታቸውን መክፈት እንዳልቻሉ ማስተውሎ በዚህም በከተማው ላይ ያለ ሰው ሁሉ በአፓርታማ ውስጥ እንደታሸገበት ይረዳል። በጎዳናዎች ላይ የኬሚካል መከላከያ ልብስ የለበሱ ሰዎች አካባቢውን ይቆጣጠራሉ። ማርክ ኢኔድን ለመጠየቅ ሲሞክር ቤቷ ውስጥ የሆነ ነገር ሲሰበር ይሰማና ከዚያ በኋላም የሷ ድምጽ ጠፍቶ በሁኔታው የተጨነቀው ማርክ መሳሪያዎችን ይዞ በሩን ለመክፈት ሲሞክር ድንገት በኢንተርኮም በኩል በሚሰማ ድምጽ ደንግጦ እጁን በመዶሻ ክፉኛ ቆርጦት ድምጹ እንዲረጋጋና ሁኔታው ቁጥጥር ስር እንደሆነም ነግሮት ማርክ ቁስሉን እያሰረ ሳለ ግድግዳው ሲናወጥም አይቶ ቀዳዳ ተከፍቶ ሰርጌ ከወንድሙ ኒኩ ጋርም ብቅ አለ። ሰርጌ ወዲያውኑ መስኮቶቹን ፈትሾ እዚህም እንደታሸጉ ሲያይ ተስፋም ቆርጦ ማርክ በቀዳዳው በኩል ወደ ሰርጌ ቤት ይገባና የሱን በር መታሸጉን አረጋግጦ በዚያው ቅጽበት ሳሊና አይደን የተባሉ ሌላ ባልና ሚስትም በቀዳዳው በኩል ይመጣሉ። አይደን መንግስት እውነቱን ለመደበቅ ሲግናል ማፈኛ ሳይጠቀም አልቀረም ብሎ ትግስት ያጣው አይደን ሲግናል ፍለጋ ከአፓርታማ ወደ አፓርታማ መዛወርም ጀምሮ የኢንተርኮም ድምፁ ግን እንዲረጋጉም ደጋግሞ በመናገር ሳሊ ነርስ ስለሆነችም የማርክን የሚደማ እጅ ለማከም ትረዳዋለች። በመቀጠል ሰርጌ የኢኔድን ግድግዳ መስበር ጀምሮ ኢንተርኮሙ ተመሳሳዩን መልእክት ደጋግሞም በመናገር በዚህ ጊዜ ግን የሕክምና ቡድን እየመጣ እንደሆነ ጨምሮ በመጨረሻም ቀዳዳው ተከፍቶ ቡድኑ ወደ ኢኔድ ቤት ሲገባ እሷም ወለል ላይ ወድቃም አግኝተዋት እንደ እድል ሆኖ ወዲያውኑ ትነቃለች። ከጥቂት ጊዜ በኋላ በመስኮት ሲመለከቱ የኬሚካል ልብስ የለበሱ ሰዎች የሕክምና ድንኳኖችንም ሲተክሉም ተመልክተው ሰዎቹም ወደ ህንፃው ገብተው የታመሙ ሰዎችን ወደ ድንኳኑ ያወጣሉ። በአንዳንድ መስኮቶች ላይ ጎረቤቶቹ ሲያስሉም የሚታዩ ሲሆን ሰርጌ ሽብርተኞች ናቸው ብሎ ሲያስብ አይደንም በዚህ ተሳለቀበትና ይህም ሰርጌን ለጥቃት አነሳሳው። ኢንተርኮሙ እንደገና ሲናገር አካባቢው ላይ የጋዝ ፍሰት መኖሩን ገልጾ ኢኔድ ሲጋራ ልታበራ ስትል ማርክን በፍጥነት ተቀብሏት አይደን የጋዝ ፍሰቱ ውሸት እንደሆነ ሲያስብ ማርክ ቢስማማም በመስኮቱ ላይ ግን አንዲት ትንኝ ሞታ ትወድቃለች። ሰዓታት እያለፉ ሲሄዱ ብዙ ሰዎች ከህንፃው ወጥተው ወደ ድንኳኖችም ተወስደው አንደኛው የተወሰደው ሰው ለማምለስ ሲሞክር ወዲያውኑ ጭንቅላቱን ተመቶ ተገደለ። ጎረቤቶቹ በድንጋጤ ሲመለከቱ የሰውየው ቤተሰቦች በውጭም ይጮሃሉ። ቆየት ብሎም ሰራተኞቹ ወደ ሌላ አፓርታማዎች በኃይል እየገቡ ሰዎችን ሲጎትቱ ታይተው ማርክ እነሱም ሳይመጡባቸው በፊት ማምለጥ እንዳለባቸው ሲናገር አብዛኞቹም ተስማምተው አይደን ስናይፐሮችን ብትፈራም ማርክ ለቅርጻ ቅርጽ ስራ የሚጠቀምባቸው ኬሚካሎች ስላሉት እነሱን ቀላቅሎ በሩ ላይ የደፋው ሲሆን ይህም የታሸገውን ነገር ቢያጠፋውም የሚረብሽ ጭስ ፈጥሮ ፊታቸውን ከሸፈኑ በኋላ በሩን ለመክፈት ቢሞክሩም አሁንም አልተከፈተም። በታችኛው ፎቅ ላይ ሰራተኞቹ ህንፃውን እየወረሩ እንደሆነ ድምጽ እየሰሙ በውጪም ለማምለጥ የሚሞክሩ ሰዎች እየተተኮሰባቸው እየወደቁ በዚህ መሃል ግን አንዱ ሰራተኛ በጩቤ ሲወጋ ይታያል። ቡድኑ እንደገና በሩን ሲሞክሩ በመጨረሻ ተከፍቶ እንዴት እንደሚወጡ ሲመካከሩ ኒኩ እንደጠፋም ተረድተው ሁሉም ፍለጋ ሲጀምሩ ኒኩ በባምባ ቀዳዳዎች ውስጥ ተደብቆ ሰራተኞቹ አንዲትን ሴት ሊያደነዝዟት ሲሞክሩም አይቶ ሴቲቱ በድንገት ወድቃ ሰራተኞቹም የህመሙ ደረጃ 3ኛ ደረጃ ላይ እንደደረሰችም አይተው እዚያውም ትተዋታል።
በዚህ ጊዜ ሰርጌይ ኒኩን አግኝቶትም ለማስወጣት ጨርቆችን ቢጥልለትም ሆኖም ሰራተኞቹ ድምጽ ሰምተው ኒኩን ወዲያውኑም ወሰዱት። ሰርጌይና ማርክ ወደ ታች ሲወርዱ ሰርጌይ አንዱን ሰራተኛ በዱላ መምታት ጀመሩ። ማርክም ቢያስቆመውም ነገር ግን ሰውየው ሞቷል። ከዚያም ሰርጌይ ሌላኛዋን ሰራተኛ መረጃ እንድትሰጥ ወደ አፓርታማው ሲጎትታት ማርክ ደግሞ ኒኩን እየፈተሸ አፓርታማው ውስጥ ሳሊና አይደን ሲከራከሩ ሳሊ አይደንን ጨካኝም ትለዋለች። እሱም በትዕቢት ሲናገራት ሳሊ ስልኩን መሬት ላይ ወርውራው ሰርጌይም ሰራተኛዋን ይዞ ይመጣና መሬት ላይ ይጥላታል። ቡድኑ የሰራተኛዋን ቦርሳ ሲፈትሹ አስለቃሽ የጋዝ ቦምቦችንም አግኝተው ከዚያም ሰርጌይ ሰራተኛዋን በመስኮት በኩል አንዷን ይዘናል የሚል ጽሑፍ አስይዞ ለሌሎች እንዲታይም አድርጎ ሰርጌይ ሴቲቱን ሲያስራት በሬዲዮ በኩል ሁኔታው ከቁጥጥር ውጪ መሆኑን የሚገልጽ መልእክትም ይደርሳታል። ማርክ በሬዲዮ ለማውራት ቢሞክርም ሰራተኛው ከሲቪል ጋር ለመነጋገር እምቢ ብሎ ማርክ ሬዲዮውን ለሴቲቱ ሊሰጣት ሲል ሰርጌይ ቀምቶ ማብራሪያ ሲጠይቅ ድንገት በራዲዮ ጩኸት ይሰማና ግንኙነቱ ይቋረጣል። ማርክ ሴቲቱን በለስላሳ ድምጽ እያናገራት ስሟም ሄዘል የሚባል ሲሆን እሷም ሰዎቹ የመጡት እነሱን ለመርዳት እንደሆነና መሳሪያ የያዙት ራሳቸውን ለመከላከል እንደሆነ ትናገራለች። ማርክ የኬሚካል መከላከያ ልብሷን ሊያወልቅ ሲል ስትደነግጥ እሱም ራሷን ከእነሱ እየጠበቀች እንደሆነም ተረዳ። ሄዘል እንደገለጸችው ከአንድ ወር በፊት እንግዳ በሽታ በአካባቢው ተነስቶ ነበር። ለመቆጣጠር ቢሞክሩም በፍጥነትም ተስፋፋ። ሽብር እንዳይፈጠር ሚስጥር ተደርጎ የነበረ ሲሆን ቫይረሱ በጉሮሮ ይጀምርና ለመተንፈስ ያስቸግራል። በመቀጠል ዓይን ያጠፋል። በመጨረሻም የሰውነት ክፍሎች ቀስ በቀስ መስራት ያቆማሉ። ሳይንቲስቶች መድኃኒት ቢፈልጉም እስካሁን አላገኙለትም። የተበሳጨው ሰርጌይ የሄዘልን ልብስ ሲቀደው ሄዘል መርፌም ስታወጣ ሰርጌይም በፍጥነት ቀምቷት ሄዘል የሙከራ ደረጃ ላይ ያለ መድኃኒት መኖሩንም ተናግራ አሁን የሚሻለው ቤት ውስጥ መቆየት እንደሆነ ትገልጻለች። ምሽት ላይ ቡድኑ በመድኃኒቱ ምን እንደሚያደርጉ ቢወያዩም ነገር ግን መጠኑ በጣም ትንሽ ነው። ሄዘል ለማምለጥ ስትሞክር ሰርጌይ ይዟት በግርግሩ መሃል ሰርጌይ ሳይታሰበው ኒኩን ሲመታው ኒኩም አለቀሰ። ሰዓታት አልፈው ኤደን ሬዲዮን ቢሞክርም አይሰራም። ምርመራ እንዲደረግለት ይፈልጋልና ሄዘልም የሞተው የስራው ባልደረባዋ የመመርመሪያ መሳሪያ እንደነበረውም ተናግራ በውጭ ምንም የጸጥታ አካላት አለመኖራቸውን ሲያዩ ተገርመው ድንገት ግን የተቆጣ ህዝብ ከህንፃው ይወጣና ህዝቡ ሄዘልን ፍለጋ ወደ እነሱ ህንፃ እየመጣ እንደሆነ ይረዳሉ። ኢንተርኮሙ ጮሆም ማርክ ሲያነሳው አንድ ሰው ሚስቱ ታማ ልጁ እንደተወሰደችበት ነግሮትም መድኃኒቱ የት እንዳለ ለማወቅ እስረኛዋን ሲፈልግ ማርክም ሄዘል ምንም እንደማታውቅ ቢነግረውም ሰውየው ግን አያምነውም። ሰዎቹ ወደ ህንፃው ሊገቡ ሲሉ ቡድኑ በሽታው እንዳይጋባባቸው ስለሚፈሩም በሩን አይከፍቱም። ሰርጌይ ኢንተርኮሙን ሰብሮትም ህዝቡ በሩን ሰብሮ መግባት የጀመረ ሲሆን ሰርጌይ ሄዘልን ለህዝቡ አሳልፎ ለመስጠት ሲጎትታት እሷ ግን ይህንን ካደረክ መድኃኒት እንደደበቃችሁ እናገራለሁ ብላ ታስፈራራዋለች። ህዝቡ ሲቀርብ ማርክና ሰርጌይ ከባድ ቅርጻ አምጥተው በሩን ዘግተው በዚህ መሃል ሄዘል አይደንን አታላ ሌላ መድኃኒት ወደሚገኝበት ቦታ እንድትወስደው አሳምናው ሆኖም ኢኒድና ኒኩ ወደ ክፍሉ ሲመለሱ እቅዳቸው ተስተጓጎለ። ህዝቡ በሩን ሲደበድብ ሳሊ እነሱን ለማረጋጋት ብትሞክርም ነገር ግን መስኮቱ ተሰብሮ በመስታወት አንገቷ ይቆረጣል። ሰርጌይ አስለቃሽ ጋዝ ሲረጭ ህዝቡ ተበትኖ ሳሊ ብዙ ደም ስለፈሰሳት ስትሞት ኤደንም በድንጋጤ አይምሮንም ይስታል። የሳሊን አስክሬን በጨርቅ ከሸፈኑ በኋላ ኤደን እንደጠፋ ተረድተው እሱም የሄዘልን ልብስ ሰርቆ አፓርታማውን ለቆ ወጥቶ ውጪ ሲደርስ መድኃኒቱ በራሱ ላይ ቢወጋም ነገር ግን ህዝቡ እሱን የጸጥታ አባል መስሏቸውም ይደበደቡታል። ስናይፐሩ ጥይት ተኩሶ ህዝቡን በትኖ ትንሽ ካመነታ በኋላ አይደንንም ተኩሶም ሲገለውም እናያለን። ተጨማሪ ሰዓታት ያለፉ ሲሆን ሁሉም ተስፋም እየቆረጡ ነው። ማርክ የቤተሰቡን ፎቶ ሲሰባብር ሰርጌይ መጠጥም እየጠጣ ህዝቡ እንደገና ሲመጣ ማርክ ኒኩንና ኢኒድን ወደ ሌላ ቤት ሲያስገባቸው ሰርጌይ ግን ሄዘል እንድትከተላቸው ስለማይፈልግ ማርክን በዱላ መጥቶ ዘርሮት ማርክ ሲነቃ ብቻውን ሆኖም በመስኮት ሲመለከት ሰራተኞቹ መርዛማ ጋዝ ወደ ህንፃው እየለቀቁ እንደሆነም አስተዋለ። በሌላኛው ቤት ያሉት ጭንብል አድርገው ለመውጣት ሲሞክሩ ማርክ ሰርጌይን አግኝቶ መደብደብ ጀመሩ። ጋዙ ወደ ቤቱ መግባት ሲጀምር ማርክ ወደ ላይኛው ፎቅ መውጣት እንዳለባቸው ተናግሮ ደረጃው ላይ የሄዘልን አስክሬን ይመለከታሉ። ሰርጌይም በአንድ ጎረቤት ሲጠቃ ሌሎችም ከበውት ማርክ ሰርጌይን ሊረዳው ስለማይችል ኒኩንና ኢኒድን ይዞ ሸሽቶ ህዝቡ ሰርጌይን ሲጎትቱት ማርክን በሩን ይቆልፋል።
ወደ ጣሪያው የሚወስደው በር ስለተቆለፈ ማርክ ቁልፉን ሰብሮ ከፍቶት ጣሪያው ላይ ወጥተው ንጹህ አየርም አግኝተው ስናይፐሮቹ ጋዙን በመፍራት ይሄዱ ይመስላልና ስለዚህ ሶስቱም ጣሪያው ላይ ለመተኛትም ይወስናሉ። ጠዋት ማርክ ሲነቃ ኢኒድ እንደሞተች አይቶ ኒኮ አይኑን እንዲጨፍንም ነግሮትም ወደ ታች ይዞ ሲወርድ ብዙ አስክሬኖችንም እየተመለከቱ ውጪ ባለው ድንኳን ውስጥ ማንም እንደሌለ ማስተውለው በጎዳና የሚገኝ ማንኛውም ሰው እንደ በሽታ አስተላላፊ ተቆጥሮ እርምጃ እንደሚወሰድ የሚገልጽ ማስታወቂያ ሰምተው ማርክ የኬሚካል ልብስ ለብሶ ከኒኩ ጋር ሲያመልጥ ድንገት አንድ ጎረቤት ኒኩን ይዞ እንደሚገለው እያስፈራራው ኒኩ ሲያመልጥ ሰውየው ማርክን በጩቤ ቢወጋውም ማርክ ግን በመጨረሻ ሰውየውን መግደል ይችላል። ማርክ በመወጋቱ ሊሞት ስለተቃረበ ለኒኩ ስልኩን ይሰጠውና ሲግናል ፍለጋ እንዲሄድና ለቀድሞ ሚስቱ መልእክት እንዲልክ ነግሮት ማርክም እዛው ሞቶ ብዙም ሳይቆይ ሁለት ሰራተኞች ኒኩን አግኝተው ማደንዘዣ ወግተውት ቆየት ብሎ ኒኩ ህጻናት በሞሉበት ድንኳን ውስጥ ነክቶም ሰራተኞቹ ሁሉም ነገር ደህና እንደሚሆን ሲነግሩት ኒኩም መልእክቱን መላክ እንዳለበት እያሰበም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ